ሰው በስድስት ምክንያት ወደ ትዳር ይገባል። አንደኛው ተዋዶ ይገባል። ሁለተኛው ተናዶ ነከላ ግብተው እኔ ቀር ብሎ ተናዶ ዝም ብሎ ይገባል። ትዳር ተናደን መንገባበት አይደለም። ትዳርና ውሃዋና ተናደ ከገባህ ትን ብሎ ትሞታለህ። አለቀ። ውሃዋናም ልጆች ሲዋኙ አይተ ረበለ ዘለበት ገባ በቃ። እኔ አልችልም ብዙ ዋና አልችልም። ምክንያቱም ልጆችን አስተምራለሁ እነሱ አሳናቸው፣ እኔ ግን አልችልም። ስለዚህ አምሯቸው እንዳይጎዳ ቀስ በየገባና እንደ ቧንቧ ጠጋኝ ጥግኝ ነው የሚሄደው። በትህትና ነው የሚጮኸው ይላል ጅብ ከሄደ በኋላ። ባህሪው መጥፎ ከሆነ እለውጠዋለሁ ብላ ትገባለች። አንድ የረሳችው ነገር ግን በዓለም ላይ ከማይለወጡ እንስሳት አንዱ ወንድ ነው። ቶሎ ከማይለወጡ እንስሳቶች ውስጥ አንዱ ወንድ ነው። አንዳንድ ወንዶች እንደውም ይላሉ መጽሐፍ ቅዱስ ራስ ነህ ይላል፣ እኔ ግን በቤት ራስ ሳልሆን አራስ ሆኛለሁኝ ይላል። ልጅ ጠባቂ 3 ልጆች አሉን፣ 4ኛ ነኝ በቃ አራስ አርጋ አስቀመጠችኝ ይላል። ስማ stop your complain, stop it። ምክንያቱም አንተ አገር ቢቀየርም አምላክ አልቀየርክም። ስቲል ራስ ነህ። ልጅ ጠብቃለሁ፣ አገሩ ያስጠብቃል። ልጅ አገሩ እዛ እነማየ ይጠብቃሉ፣ ሰራተኛ ትጠብቃለች፣ አክስታጉ እዚህ በቀኝ በኩል ላቲኖ ነው፣ በግራ ፈረንጅ ነው። ማን ይጠብቃል? እዚህ በሰው የተሳካለት ሰው ማን ነው የሚባለው? ምን አይነት ሰው ነው? እኔ በቃ ቁጭ እየሳስብ 3 ኤሞችን ያማከለ ነው። 1 ኤም፣ 2 ኤም፣ 3ኛ ኤም። የመጀመሪያው ኤም ማስተር፣ ሁለተኛው ኤም ሚሽን፣ 3ኛው ኤም ሜሬጅ። ማስተር የመጀመሪያ የተሳካለት ሰው ማለት ክርስቶስ ኢየሱስን በህይወቱ በትዳሩ በቤቱ ላይ ጌታ ያደረገ ነው። አሜን። ማስተር let the master master your life። ድሮኛ ፓስተርም ተምሮ ይሆናል አላቀም፣ ማስተር ላይፍ የሚባል ተምረናል። በጣም ደስ የሚል ትምህርት ነው። ማስተር ላይፍ let the master master your life። ጌታ ህይወታችንን ማስተር ያድርገው። የመጀመሪያው ኤም ይሄ ነው። ሁለተኛው ኤም ሚሽን ነው። የተሳካለት ሰው ማለት ሚሽን ያለው አላማ ያለው ነው። ብዙ ክርስቲያን ብዙ ባልና ሚስቶች አላማ የላቸውም። ስለዚህ ኢላማ ውስጥ ይገባሉ። ጠላት ከተኮሰ ያገኛቸዋል፣ ሰይጣን ሲተኩስ አላማ ከኢላማ ያድናል እና ሚሽን ነው ሁለተኛው። ይሄን 3 ቀን እነዚህን ነገር ነው ማሳየት ፈልገው። ሶስተኛው የተሳካለት ሰው ሜሬጅ ነው። በሜሬጁ የተሳካለት ሰው በቃ ተሳክቶለታል የሚባል ሰው እነዚህ 3ቱ ያሉት ነው። 3ኤም ያለው ተሳክቶለታል ይባላል። ማን ጌታን ያለው አላማ ያለው ጎል ያለው ማለት ነው። ከዛስ በትዳሩ ደስተኛ የሆነ ሰው። እነዚህ 3ቱ በዚህ ምድር ላይ ተሳክተዋል። 3ኛው ከጎደለ በሰማይ ተሳክቶላቸዋል፣ በምድር ሳይሆን ሜሬጅ 3ኛው ኤም ከጎደለ ማለት ነው። ሜሬጅ ከጎደለ በሰማይ ተሳክቶላቸዋል ማለት ጌታን ይዛቸዋል፣ መንግስተ ሰማይ ትገባላችሁ። በምድር ግን የለም። በምድር የተሳካለት ሰው የሚባሉት እነዚህ ናቸው። ትዳር ደግሞ ከቤት ነው የሚጀምረው። እኔ የምሰብከው የማስተምረው የተዘጋጀውትን ብቻ ሳይሆን የተዘረጋውትን ጭምር ነው። የተማርኩትን ብቻ ሳይሆን የኖርኩትን ነው። በተቻለ መጠን እኔን ይክፋ እንጂ ሚስቴ እንዲከፋት ልጆቼ እንዲከፋቸው አልፈልግም። እኔ ከፊት ዋጋ ከፍዬ ቤቴን መያዝ ነው የምፈልገው። ለምን? የዚህ ቤት ኃላፊነት እግዚአብሔር ለኔ ሰጥቷልና። ስለዚህ ይሄን ስላስቀደምኩ ተሳካልኝ። ስሙ የተባረከ ነው። በዚህ ዓለም ላይ ብዙዎችን አይቻለሁ። ብዙ አገልጋዮች በመድረክ ላይ ስብከታቸውና ኑሯቸው የተለያየ ነው። ስብከታቸው ይስባል፣ ኑሯቸው ያሳስባል፣ ትዳራቸው ያሳስባል። ለዚህ ነው ብዙ አገልጋይ ስለ ትዳሩ አይናገርም። ምእመኑም ብዙ አያውቅም፣ ደሞም ያውቃልም አያውቅምም። በአማርኛ ምን ይባላል? መቀመጫውን የተወጋ ውሻ እንደ ልቡ አይጮህም ይባላል።
በትህትና ነው የሚጮኸው ይላል ጅብ ከሄደ በኋላ። በትህትና ይጮሃል ጅብ ከሄደ በኋላ፣ ሌባ ከሄደ በኋላ ምን ዋጋ? ለምን ቁስሉ አያስጮኸውም? ለምንድነው ቦልድሊ ሃሌሉያ ብለው እንደሚሰብኩት ስለ ሜሬጃቸው የማይሰብኩት? ችግር አለ። መቀመጫው የተወጋ ውሻ ድልቦ አይጮህም ይባላል። ከዚህ ነፃ ስለወጣን ስሙ የተባረከ ይሁን ፓስተር። ነፃ አሜን። እንደዛ ነው ደስ የሚለኝ። እኔ ጌታ ኑሬ በቤቴ አደባባይ ስወጣ ደስ ይለኛል። ቦልድሊ ነው የምናገረው፣ አያሳፍረኝም። ለምን? መንፈስ ቅዱስ አይወቅሰኝም። እኔ እንዲህ አድርገህ ሚስትን ደብድብ አይለኝም። አንድ ቀን እጄን አንስቼ አላውቅም እሷ ካልደበደበች በስተቀር። እሷም አድርገው አታውቅም። አልፎ አልፎ በቃላት ሸንቆጥ ታደርገኛለች እንጂ ጌታ ይባርካትና በተቻለ መጠን 24 ዓመት በሰላም በፍቅር ነው የምንኖረው። ገና አሁንም ሐኒሙን አልጨረስንም። ስሙ የተባረከ ይሁን። መጀመሪያ ይሄን ሚኒስትሪ ስንጀምር እንደዚህ አልኳት፣ የዛሬ 20 ዓመት በፊት ማለት ነውና እግዚአብሔር በዚህ በቤተሰብ ዙሪያ እንዳገለግል በልቤ ተናግሮኛል እና ይሄን ልንገርሽ፣ አንቺም አብረሽ ከጎኔ ብትቆሚ ደስ ይለኛል አልኳት። ምን አለች? በሜሬጅ ዙሪያ እንድናገለግል፣ አማካሪዎች እንድንሆን፣ አስተማሪዎች እንድንሆን። እንዴ እኛ እንትን አልተማርንም፣ ሳይኮሎጂ አልተማርንም፣ ዲግሪ የለንም፣ ማስትሬት የለንም፣ ማስተርስ የለንም በዚህ በካውንስሊንግ። ህዝቡ ደግሞ ወረቀት ይፈልግ ይሆናል። እንዴት ነው አለች። እግዚአብሔር ለኔ ያለኝ የጋብቻ አማካሪ ለመሆን የሚያስፈልገው የመጀመሪያው ወረቀት አይደለም፣ ፍቅር ነው። እኔና አንቺ ደግሞ ፍቅር አለን። ይሄንን በዚህ ቤት ውስጥ ያለውን ፍቅር እግዚአብሔር ክሬዲት ይሰጠዋል። ክሬዲት ሰጠውና እንደዚህ ይላል፣ አደባባይ አወጣዋለሁ ይላል። ይሄም አይነት ፍቅር እዚህ ጣራ በታች አይቀርም፣ እኔ አደባባይ አወጣበትና እኔ ከብርበታለሁ ይላል። ግን የሚጋጩ የሚናጩ ባልና ሚስቶች ከሆኑ ይሄማ አደባባይ አይወጣም፣ እዚሁ ነው መቀመጥ ያለበት ነው የሚለው። ስለማይቀመጡ እነሱ በሩን ገንጥለው ተፋተው ይወጣሉ። ስለዚህ እኔና አንቺ እንዋደዳለን። የመጀመሪያው ሪኳየርመንት አማካሪ ለመሆን የመጀመሪያው ፍቅር ነው። ባልና ሚስት ትወጂኛለሽ፣ እወድሻለሁ። ከዛ ቀጥሎ ያለውን ቀስ እያልን ደግሞ እንሄዳለን አልኳት። እሺ አለች። ይኸው እግዚአብሔር ረዳን። አሁን 20 ዓመት ሆነን ከጀመረ። ጌታ የተባረከ ይሁን። ስለዚህም አገልግሎት ከቤት ነው የሚጀምረው እንጂ ከጎረቤት አይጀምርም። ከጎረቤት አይጀምርም። ከሚስቱ ጋር ተጣልቶ ወደ ቢሮ የመጣ ባል ምንድነው ምክንያቱ? በጣም ብዙ ምክንያቶች አሉ። አንደኛው ምክንያቱ ከአሜሪካ ከኢትዮጵያ የመጣች እህት አለች። ለሷ ራይድ እየሰጠ ራይዱን አብዝቶት ነው የተጣሉት። ለምን? እሁድ ጧት ተነስቶ ልጆች አሉ፣ ሚስቱ አለች፣ እሷን ራይድ ለመስጠት ይሄዳል። ልጆቹን ቸርች ማን ይውሰድ? ገና ኡበር ጠርታ እሷ ሊፍት ጠርታ፣ በዚህ ነው የተጣሉት። ደግ ለሰው ደግ ማድረግ ጥሩ ነበር፣ ግን 6 ወር በላይ ነው ራይድ የሰጠው ሰውየው። በዛ አሁን እሱ ሳይሆን ራይድ የሚያደርገው ልጅቷ ናት ራይድ የምታደርገው ሰውየው። ስለዚህ ቆም ማለት ያስፈልጋል። መጀመሪያ አገልግሎት ከቤት ነው የሚጀምረው፣ ከቤት ነው የሚጀምረው አገልግሎት። እና አንዳንድ ሰባኪዎች ስብከታቸው ይስባል፣ ትዳራቸው ያሳስባል። አንዳንድ ዘማሪዎች ድምጻቸው ሰረቅራቃ ነው፣ ኑሯቸው ሲቃ ነው። ግን ሚስቱን ፈቶ ከዳር እስከ ዳር እየሮጡ የሚዘምሩ ዘማሪዎችን አውቃለሁ። ባሏን ፈታ ከዳር እስከ ዳር ማፈር ነው ያለባቸው፣ እቤት ነው መከተት ያለባቸው፣ መልሶ መታረቅ ነው ያለባቸው፣ ንስሐ መግባት ነው ያለባቸው። ከዳር እስከ ዳር ወንጌል ኃይል የሚኖረው ከኑሮ ጋር ሲሆን ነው፣ ከኑሮ ጋር ሲሆን። ስለዚህ እኔ ገና ከመጀመሪያው ይሄን ነው መናገር እንፈልገው። ይሄ ከሆነ እግዚአብሔር እንደዚህ ብሎኛል፣ በዚህ ሰሞን የህዝቤን የትዳር ካንሰር አደርጋለሁ ብሎኛል ጌታ። አሜን። ካንሰር፣ ሰላም አልሰጥ ያለ፣ ደስታ አልሰጥ ያለ ካንሰር ያደርጋል ጌታ። ታውቃላችሁ የትኛው ዘመን ላይ እንዳላችሁ አላውቅም። 6 የጋብቻ ዘመኖች የሚባላሉ። የትኛው ላይ እንዳላችሁ አላውቅም። ያገባችሁ የመጀመሪያው የጋብቻ ዘመን ከ1 ዓመት እስከ 3 ዓመት ያለ ነው። እሱ የክሬም እና የአይስክሬም ዘመን የሚባል ነው። ዝም ብሎ የመላላስ ዘመን ነው። ሃኒ፣ ሸንኮራ ምን ባባልበት በቃ
የክሬምና አይስክሬም ችግሩ ወደ ዳቦ መምጣቱ አይቀርም። ከዳቦም አልፎ ኮቸሮ ቦታ ድረስ ይመጣል። ይሄ ክሬምና አይስክሬም ወደ ኮቸሮ ሲመጣ እንዴት ነው ወደ ክሬምና አይስክሬም ምን መልሰው የሚለው ነው ይሄ ትምህርት አሁን። እና ከአንድ ዓመት እስከ 3 ዓመት የክሬምና አይስክሬም ዘመን ይባላል። ከ3 ዓመት እስከ 10 ዓመት የገንፎና የጉንፋን ዘመን የሚባል ነው። ምንድነው? ልጆች የሚወለዱበት ነው። ከ3 ዓመት እስከ 10 ዓመት ገንፎ የሚበላበት፣ በዛው ልክ ነገር እንደ ጉንፋን ከባልዮ ወደ ሚስትዮ የሚተላለፍበት፣ ከሚስትዮ ወደ ባልዮ የሚተላለፍበት የጉንፋን ዘመን ያንቺ ችግር ነው፣ ያንቺ ቤተሰቦች ናቸው፣ ያንተ ቤተሰቦች ናቸው የሚባልበት ማለት ነው። የገንፎና የጉንፋን ዘመን ከ3 ዓመት እስከ 10 ዓመት፣ ከ10 ዓመት እስከ 20 ዓመት የለውጥና የነውጥ ዘመን የሚባል ነው። ማለት ባልና ሚስቱ በኢኮኖሚም ይለወጣሉ፣ በፊዚካልም ይለወጣሉ። በፊት 8 ቁጥር ብሎ ያገባት አሁን 32 ትሆናለች፣ ትለወጣለች። ብዙ ጊዜ በባልና ሚስት መካከል ችግር የሚፈጠረው ለምንድን ነው? በነገራችን ላይ ሰሞኑን እንግዲህ ስትመጡ ብዙ በልታችሁ እንዳትመጡ። ለምን? ሆዳችሁ በስቁ ስለሚነፍር እና ብዙ እንዳትበሉ። እና እኔ ደግሞ ለማሳቅ ብዬ የማደርገው ነገር የለም። ሰው የሚስቀው በራሱ ነገር እንደው ገብቶኛል እኔ። በራሱ ነገር እንደው ገባኝ በቃ እንጂ እዚህ ለሚያስቅ እስቲ 3ኛ ማሳቂያ ብዬ እዚህ ምጽፎ የለም። እግዚአብሔር አንደበቴን ባርኳል፣ ስሙ የተባረከ ይሁን። ዝም ብዬ እናገራለሁ። እኔ መንፈስ ቅዱስ እንደመራኝ እግዚአብሔር እያንዳንዱን ሰው ይነካል፣ ቤቱን ይነካል፣ መንፈስ ቅዱስ ይነካል። አሜን። እንግዲህ ስጦታ ልዩ ልዩ ነው። አንዳንዱ በማሳቅ ያስተምራል፣ አንዳንዱ በማሳቀቅ ያስተምራል። ምንም ማድረግ አይቻልም። አንዳንዱ እንደዚህ ነው፣ አንዳንዱ እንደዛ ነው። የሁላችን ክብር ግን ለእግዚአብሔር መንግስት ነው። አሜን። ስለዚህ ባልና ሚስት ከሚጣሉበት አንዱ ሚስት ወደ ትዳር ስትገባ መጀመሪያ ምን ብላ ትገባለች? እለውጠዋለሁ ብላ ትገባለች። እለውጠዋለሁ፣ ጌታንም ባያውቅ እለውጠዋለሁ፣ ባህሪው መጥፎ ከሆነ እለውጠዋለሁ ብላ ትገባለች። አንድ የረሳችው ነገር ግን በዓለም ላይ ከማይለወጡ እንስሳት አንዱ ወንድ ነው። ቶሎ ከማይለወጡ እንስሳቶች ውስጥ አንዱ ወንድ ነው። ወንድን ቶሎ መለወጥ አይቻልም፣ እግዚአብሔር በታምር ካልለወጠው በስተቀር ማለት ነው። እታችኋል ከኢትዮጵያ ወንድምና እህት ቢመጡ እሷ ቶሎ ብላ በ3 ወር በቃ ሲስተም ውስጥ ትገባለች። በቃ ቅልጥፍጥፍ ብላ ሻዶ ኮማንዶ አርጋ የንፊቷ ምናምን ሁሉን ነገር በቃ ሲስተም ውስጥ ትገባለች። እሱ ስቲል ገና ነው፣ ቸክ እያረኩ ነው፣ እያጠናሁ ነው፣ ለጌታ ክብር ይሆናል አይሆንም እያልኩ ነው ነው በቃ። ስለዚህ አንዱ ከሚጋጭበት ነገር እለውጠዋለሁ ብላ ትገባና ምንም ሳይለወጥ ግራ ይገባታል። ስሚ፣ ሰውን የሚለውጥ ጌታ ብቻ ነው፣ የጌታ መንፈስ ነው። ስለዚህ ዓለማዊ ጮኛ እለውጣለሁ ብላችሁ እንዳትገቡ ወጣቶችን እመክራለሁ። በተለይ አንቺን ካገኘ በኋላ ይለውጥሻል እንጂ አይለወጥም። የሚለውጥ ጌታ ብቻ ነው። ኦኬ። ሁለተኛው ወንድዮ ደግሞ የሚሳሳተው ምንድነው? እሷ እለውጠዋለሁ ብላ ትገባለች፣ እሱ አትለወጥም፣ እንደዚሁ ቆንጆ እንደሆነች ሰላለም ትኖራለች ብሎ ይገባል። አትለወጥም ብሎ እንዲሁ ግምጃ እንደሆነች ብርሌ እንደሆነች ትኖራለች ብሎ ከዛ በላይ 3 4 ያስወልድና ሴትዮዋ 8 ቁጥር የነበረችው 32 ቅድም እንዳልኩት ማዳት ፊቷ ሁሉ ትለወጣለች። የዚህ ጊዜ ፍቅሩ ይቀንሳል። ለምን? መጀመሪያው አትለወጥም ብሎ እዚህ ደምድሟል። ችግሩ ይሄ ነው። ሴት እለውጣለሁ ብላ ነው የምትገባው፣ ወንድ አትለወጥም እንደዚሁ እንዳለች ትዘልቃለች ብሎ ይገባል። መቀየር አለብን ሁለታችንም አመለካከታችን። የማይለወጥ እግዚአብሔር ብቻ ነው። እግዚአብሔር አይለወጥም። ስለዚህ እግዚአብሔር አይለወጥም ያለ ሰው ባሏ ሲለወጥባት ማለት በኔጌቲቭ ሲለወጥባት ግደለም መጀመሪያ ማቀዋለሁ የማይለወጥ አምላኬ ነው ብላ ትቆማለች። ሚስቱ ደግሞ በተለያየ ነገር ባህሪዋ ሲለዋወጥ ፊዚካልም ስትለዋወጥ ሰው ስለሆነች ነው አምላኬ አይለወጥም ብሎ ይጸናል ማለት ነው። እና መሰረታችን የማይለወጠው እግዚአብሔር ነው። ስሙ የተባረከ ነው። እዚህ ኮምፕሌን የበዛበት ሁኔታ ሰማለሁ እዚህ ሀገር፣ እዚህ አሜሪካን ሀገር በተለይ ኮምፕሌን። አሁን እዚህ አሜሪካን ከመጣው ሙሉ ማለት ከነቤተሰቤ ከመጣው 4 ዓመት ሆነኝ እና አንዳንድ ሰዎች ቢሮ የመጣው ደንቨር ኮሎራዶ ነው የኛ ቢሮ እና የነን ፕሮፊት ኦርጋናይዜሽን 5031 የሚል ፈቃድ ወስደን ነው የምናገለግለው
ፓስቶራል ሚኒስትሪ ካውንስሊንግ ነው እና ሰዎች ይመጣሉ ቢሮ እና አንዳንድ ወንዶች እንደዚህ ይላሉ ኮምፕሌን ያበዛሉ በሚስታቸው ላይ አይ ፓስተር ተው እኔ ኢትዮጵያ ያለው እኔ ባል ነበርኩ እዚህ ሀገር መጥቼ አምጥታ እዚህ ባል ሳይሆን የቤተሰብ አባል አድርጋ አስቀመጠችኝ ይላሉ። ባል አይደለሁም እኔ ዝም ብሎ አባል ወይም ደባል ነው። አንዳንድ ወንዶች እንደውም ይላሉ መጽሐፍ ቅዱስ ራስ ነህ ይላል፣ እኔ ግን በቤት ራስ ሳልሆን አራስ ሆኛለሁኝ ይላሉ። ልጅ ጠባቂ 3 ልጆች አሉን፣ 4ኛ ነኝ በቃ አራስ አድርጋ አስቀመጠችኝ ይላል። ስማ stop your complain, stop it። ምክንያቱም አንተ አገር ቢቀየርም አምላክ አልቀየርክም። ስቲል ራስ ነህ። ልጅ ጠብቃለሁ፣ አገሩ ያስጠብቃል። ልጅ አገሩ እዛ እነማዬ ይጠብቃሉ፣ ሰራተኛ ትጠብቃለች፣ አክስታጉ እዚህ በቀኝ በኩል ላቲኖ ነው፣ በግራ ፈረንጅ ነው። ማን ይጠብቃል እዚህ? አንተ ሆነ ሲስተሙ ነው እዚህ። ልጅን መጠበቅ፣ መንከባከብ፣ ሚስትን መርዳት፣ ይሄ እንትን ማረግ፣ ትራሽ ማውጣት፣ ዲሽ እንትን ማረግ፣ ቤቱን ቫኪዩም ማረግ ከራስነት አይቀንስም፣ ራስነት ይጨምራል እንጂ። የኔ ጆብ ዲስክሪፕሽን ቫኪዩም ማረግ፣ ዲሽ እንትን ማጠብ፣ በጣም ነው ማጠብ ወዶ ዲሽ ማጠብ። ምክንያቱም ድሮ ቦሌ ሰው ቤት ተቀጥሬ 4 ሳጥን ልብስ ሳጥብ ውል ነበረ። አሁን በማሽን አድርጎልኛል፣ ስሙ የተባረከ ይሁን። ከድሮ ጀምሮ ነው ያለማመደኝ። ይሄማ እንጆይ የማረግበት ነው። ኪችን እኔ ሸክሜ አይደለም፣ ከሚስቴ ጋር እንጆይ የማረግበት ፓርክ ነው እንጂ መዝናኛ ቦታ ነው እንጂ። ምነው ውሃ ጠፍቶ በ3 ጀሪካን ተሸክሜ እየመጣው አገር ቤት ተቃጥባ ነበር እንዴ? እንኳን እዚህ ውሃ ባለበት። መብራት ጠፍቶ በሻማ አገለግላት ነበር እንዴ? እንኳን እዚህ ሁሉ ባለበት። እንደውም እያመሰገንኩ ነው እንጂ አምላኬ ስም የተባረከ ይሁን፣ ሙሉ አገልግሎት እንዲሰጥ ሁሉን ሙሉ አረክልኝ እያልኩኝ። ስለዚህ አገር ቢቀየርም ራስነት አይቀየርም። You are the head of the house። ምክንያቱም እኔ የቤት ራስ የሆንኩት በህዝብ ተመረጨ ሳይሆን this is divine authority። እግዚአብሔር ነው የወንድ ራስ፣ ማን ነው የቤት ራስ፣ የሚስት ራስ፣ የቤቱ ራስ ያደረገኝ። የኔ ራስ ደግሞ እግዚአብሔር ነው። ስለዚህ ከራሴ በላይ ያለውን ራስ እያየሁኝ ሌሎችን አገለግላለሁ፣ በትህትና አገለግላለሁ። ሚስቶችም ኮምፕሌን ያበዛሉ። አይተውን ደሞ እኔ ኢትዮጵያ ያለሁኝ ጥሩ ሚስት፣ ጥሩ የቤት እመቤት ነበርኩ። እዚህ አምጥቶ እመቤት ሳይሆን ሩሜት አደረገኝ። እዚህ አምጥቶ እንዲህ አደረገ። አንዳንድ ሴቶች እንደውም ይላሉ ኢትዮጵያ የበደለኝን እዚህ ሪቬንጅ ያደርገዋለሁ ብለው ሲያወሩ ራሱ ወደ ስልክ እያዩ ነው የሚያወሩት። ናይኗን ለመደወል ዝም ትላለህ ወይ ዝም አትልም? ዝም ትላለህ ዝም አትልም? 911 ነው የምደውለው። ስሚ 911 ባልሽን ከቤት ያስወጣል። የጌታ መንፈስ ግን ከባልሽ ልብ ውስጥ ክፋቱን ያስወጣል። መሆን ያለበት ምንድነው? እኛ ምንም እንኳን አሜሪካ ውስጥ ብንኖር እኛ መመሪያችን የእግዚአብሔር ቃል ነው። ዜግነታችን ሰማያዊ ነው። ልጸልይለት ይገባል። ሰውየውን ከቤት ከማስወጣት የሰውየውን ክፋት ነው ከልቡ ማስወጣት። ሰውየውማ ገንዘብሽ ነው፣ ሴትዮዋማ ገንዘብ ነች። እሱ ቢወጣ የባሰበት ቢገባስ ደግሞ ሌላ የባሰበት የከፋ። ይሄኛው አላስቆም አላስቀምጥ ያለ ከሆነ ያኛው አላስቆም አላስቀምጥ አላስተኛ የሚል ቢሆንስ የባሰ። ስለዚህ የሚሻለው ምንድነው? እንደሱ አይደለም፣ ሲስተሙን መዋጀት ነው የሚያስፈልገው። አሜን። ሲስተሙን መዋጀት ነው የሚያስፈልገው። ምክንያቱም ወደ ትዳር የገባንበት ብዙ ምክንያቶች አሉ። ሰው በ6 ምክንያት ወደ ትዳር ይገባል። አንደኛው ተዋዶ ይገባል። ሁለተኛው ተናዶ እነከላ ግብተው እኔ ቀረው ብሎ ተናዶ ዝም ብሎ ይገባል። ትዳር ተናደን መንገባበት አይደለም። ትዳርና ውሃዋና ተናደ ከገባህ ትን ብሎ ትሞታለህ። አለቀ። ውሃዋናም ልጆች ሲዋኙ አይተ ረበለ ዘለበት ገባ በቃ። እኔ አልችልም፣ ብዙ ዋና አልችልም። ምክንያቱም ልጆችን አስተምራለሁ፣ እነሱ አሳ ናቸው፣ እኔ ግን አልችልም። ስለዚህ አምሯቸው እንዳይጎዳ ቀስ ብዬ ገባና እንደ ቧንቧ ጠጋኝ ጥግ ጥጉኝ ነው የሚሄደው።
ጥግ ጥጓን ይዤ ብረቷን አይዟችሁ እያልኩ አቅሜን እኔ ያውቃለሁ። ትዳርም እነከለ ያገቡ አሁን በቅርቡ መጥቶ ቀደሙኝ ብለህ ዘለም የምትገባበት አይደለም። ውሃዋናና ትዳር ዘሎ የሚገባበት ሳይሆን መጀመሪያ አስቦና ተስማምቶ ነው የሚገባው። አውቆ እርግጠኛ ሲሆኑ መዋደዳችሁ። ስለዚህ ተዋደው የሚገቡ አሉ፣ ተናደው የሚገቡ አሉ፣ ተገፍተው የሚገቡ አሉ፣ ተከፍተው የሚገቡ አሉ፣ ፈቅደው የሚገቡ አሉ፣ ፈርተው የሚገቡ አሉ። እነዚህ ተገደው የሚገቡ ምንድነው? ልጄ ለምን አታገቢም ተብላ አግቢ፣ ወልደሽ አሳይ፣ በአይኔ አሳይ፣ አይኔም በአይኔ አሳይ ተብላ፣ ወይም ደግሞ እስከ መቼ አታገባም ተብሎ ነው። እንደዚህ አይደለም። ምክንያቱም ትዳር አልጋ በአልጋ አይደለም። አንዳንዶች ትዳር የአበባ ምንጣፍ ያለበት ይመስላችኋል። ልክ ካገቡ በኋላ ሁሉ ነገር ሰላም ይሆን ይመስላችኋል። በጣም እድለኞች ናቸው ያላገባችሁ ወጣቶች፣ ምክንያቱም ተምራችሁ ስለምትገቡ። ከኔ ትውልድ ጀምሮ ወደ ኋላ ያለ ነው ብዙ የጋብቻ ትምህርት ብዙ የለም። የክትትል ትምህርት ነው የተማርነው። ብዙ የጋብቻ ትምህርት የለም። ያው 1-2 ቀን 3 ቀን ወይም 1 ሳምንት ልናገባ ሲቀር ትንሽ ነገር ይነግሩናል። በተለይ ደግሞ የግብረ ስጋ ግንኙነት አካባቢ ላይ አባቶቻችን እንዲህ ይላሉ፣ የዚህ ዘመን ልጆች ይሄንን እንኳን ታውቁታላችሁ ብለው ይዘሉታል። ከዛ እየዘለን ነው እንኖራለን እኛም ገብተን ማለት ነው።